ምሳሌ ሰራ ነው እኮ ለማ እኔ እንደሆነ ማታ እንደነገርኩሽ ምሳ ግብዣ አለብኝ። ምንድነው ግን ተጣደፍ? በሰላም ነው? ቶሎ መድረስ ፈልጌ ነው እንዳላስቆያት። እንዲሆነ ልትሄድ ነው ታዲያ? እንዴ ምን ሆኛለሁ? ገላን ታጥበህ ልብስ ቀይራ አትሄድም? ይኸውልሽ ገላይን ስመለስ ታጠባለሁ። ልብሴን ቢሆን ደግሞ የለበስኩት ይበቃኛል። ዛሬ እኮ የመጀመሪያ ቀናችሁ ነው ማለት ከዚህ በላይ ዝንጥ ብለህ ገላን ታጥበህ የሆነ ሱፍ ሀበሻ ልብስ ነገር ምን አትሄድም? የጥብቀት አሊያም የባህል ፕሮግራም እኮ አይደለም ያለብን። በቃ የመጀመሪያ ቀን ግንኙነት። ቆይ ከልብሴ ምን አላት? እኔን ነው ወይስ ልብሴን ነው የምትፈልገው? የልብሴ ነገር ደግሞ አይመለከታትም። እንዴት አይመለከታትም? ያው አንተ ባይሰማም እሷ ግን እንድታምርላት መፈለግ። እኔም ደግሞ ያው ፈርስት ዴት እንደመሆኑ መጠን ኬክ የሆነች ጓደኛ ጋር ኬክ መስለህ እንድትሄድ ነው የምፈልገው። ኬክ ሆነች ከረሜላ ለራሷ ነው። እንዴት? ለአንተም ነው እንጂ። እሺ ብር ይዘዋል? ይልቅ እሱን ረሳው። እስቲ አንድ 20 ብር አበድሪ። 20 ብር? ፓርኪንግ ነው እንዴ ተቀጣጠራችሁት? እንዴ ምን አባሽ ነው ነው ወይስ መንገድ ላይ ሚዛን ልትመዘኑበት ነው? ከማን ጋር እያልሽ ነው ድንዝዝ ያልሽው? ከአንተ ጋር ነው። ቆይ እሺ የማይሰለችሽ ፍቅርን ከንሽ እሺ ታድራለህ? አዎ ብዙ እንዳታምሽ። ታድራለህ ካልሽኝ በኋላ ብዙ እንዳታመሽ አይከብድም? እኔ ለእናትህ አስቤኝ ነው ቁጭ ብለው እንዲያድሩ እኮ። እኔ በሌለው ሰዓት አንቺ ታድሪላት የለ? አሁንም እንደዛ ታደርጊያለሽ። ታዲያ ሳትስመኝ ነው የምትሄደው? ስመለስ አይግና ያቺ ግን ይለያል አያውቅም ሽውታ ያለው ፍቅርሽን ለምን ተመለስክ? ምን አገባሽ? ያገባኛል። አያገባሽ? ያገባኛል። አያገባሽም። ደግሞ በዚህ ጸባይሽ ማን ነው የሚያገባሽ? ይልቅ ጫማሽን ሰሪ። ና ሰርልኝ። ንቀት ነው። ራስሽ አታስሪ። ማሰር እንደማልችል ታውቃለህ። ይኸው ደግሞ እማማ የት ሄዶ ነው ብለው ሲጠይቁኝ ከጓደኞቹ ጋር እየተዝናና ነው ብዬ ሽፍንፍን አድርጌልሃለሁ። እና ሌላ ምን አባሽ ልትያት ነበር? ምንም ነገር እንዳልል ከፈለክ ና ጫማዬን ሰርልኝ። ሰላሜ ነሽ ለኔና አሽቻ ለኔ በዝቻለ ለኔ እንዳንቺ የለ እንዳንቺ የሚሆነኝ አላገኝም በቃ ብንከራተት። አንተ በስነ ስርዓት ሰራው። እያሰርኩት ነው። ብሎ ደግሞ ሰዓት ምፈጀው። እሺ ይቅርታ። ሴት ለባሏ ልክ እንደ አንቺ ያሟልታ ስትገኝ የኔ ቆንጆ ጨርሻለሁ። አሁን ወደ ቤት ልግባ? እንችላለን። ልጅቷ ስለቀረች እኔ ላይ ነው ንዴትን የምትወጣው? ይኸውልሽ አይቅና ብለሽኝ ነበራ እና በሆዴ ነበረ ያልኩ። ሆድሽ ትርትር ይበል። እሺ ቆይ እንደቀረሽ ማን ነገረሽ? ምን አገባ? ያገባኛል። አንተ ማን ያገባል? ቆመ ትቀራለህ እያልሽኝ ነው? አሁንስ ቆመ የለ ደግሞ ራሴ ያልከኝና ያልኩ። እንደ ገደል ማሚቱ እኔ ያልኩትን መልሶ ማስተጋባት አይደክምሽም? ማናት ማሚቱ ደግሞ? ስማ የምሬን ነው የምልህ። ካላነሳኝ ለማማ ነው የምናገረው። ኧረ እባክሽ አንተን ይንሳል። እኔንም አይንሳሽ። እንደውም ተገላገልኩሽ፣ ተገላገልሽኝ። እኔ ልሞት ካላነሳኝ ለማማ ነው የምናገረው። አንቺ እንደዚህ አይነት መሐላ አትማይ አላልኩ? እኔ ልሞት የሚለውን ነው? አዎ እንዴ ስንቴ ነው እንደዚህ አትማይ ያልኩሽ? እንደውም ምን እንደምፈልግ ታውቃለህ? ከሞትኩኝ በኋላ በመንፈስ ተነስቼ ያንተን አለቃቀስ ማየት። እሺ ቀስ አድርገኝ፣ ቀስ አድርገኝ። አይ ገደልኩ። ሄኖክ ወይኔ እገላለሁ። ሄኖክ አይ አለቅም። እሺ
አንቺ ብቻ ለኔ በዚች ዓለም ለኔ ትኛለሽ አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል ሌላ ብፈልግ። ስሚ እመዬት ሄዳ ነው? የሆነ ለቅሶ አለ ትንሽ አመሻለሁ ብላኛለች። የምርሽን ነው? ታመሻለች? አዎ። እንዴ ለምንድን ነው አንተ እንደዚህ ደስ ያለ? አሃ የበቀደሙ ቀጠሮ ተሰርዞ የለም። ስለዚህ ቤት አደርገዋለሁ። ኧረ እባክህ ሙርት ይዛላ ብለህ እናት ቤት ሴት ልትቀጥር ነው? ኧረ ቤዚ ይህንን እድል አላገኘውም። ተይ። የምን አባ እድል ነው? ሴት መጎተት እድል ነው? ምን አባሽ ቤቱ የኛ ነው። አንቺ ለምንድን ነው ጨረራ የምትሆኚ? እና እኔ በእናንተ ቤት አይመለከተኝም? እኔ እንደዛ አላልኩም። ብለሃል። ይኸውልሽ ቤዚ እኔ እንደዛ አላልኩም። እሺ ካልኩም ይቅርታ። የልብህን ከተናገርክ በኋላ ነው ይቅርታ ምናምን የምትለኝ? እኔ መቼ የልቤን ነገርኩሽ? እሺ የልብህን ንገረኛ። በቃ እሷን ከጠሯት በኋላ ቡና ታፈይልናለሽ፣ ምግብ ትሰሪልናለሽ። ቆይ እኔ ምን ሁላ ነገር ስሰራ እሷ ምን ልትሰራ ነው? አንቺ ቀለል ያለውን ስራ ስሪ ብዬ እኮ ነው። እሷ ደግሞ አላ ሌላ ወገብ የሚፈትሽ ስራ ምናምን ትሰራለች። ወገብ የሚፈትሽ ማለት አንቺ ያለሽ ሌላ ይገኛል ብዬ ብፈልግ። ይኸውልሽ እንዳሰብሽው አይደለም። ይኸውልሽ እንደዛ አይደለም። እሺ የወገቡ ይቆየንና በምን ምክንያት እንደቀረሽ ታውቃለህ? እኔ አላቅም። በምን ምክንያት እንደቀረች አላውቅም። እባክህን የቴክስት ልኬላት ነው። ምን ብለሽ? ና እንደዚህ ተቀጥቀጥ በብለን ያለውን ፎቶ ላኩላት። አቤት ቴሌግራም አካውንት እኮ እኔ ጋር አለ። እንደውም የሆነ ጊዜ ስልክ ጠፍቶበት በእኔ ቴሌግራም አካውንት አይደል ስትጠቀም የነበረው? እና ይሁና። ማናባሽ ነው በእኔ አካውንት እየገባሽ ተናጋሪ ያደረገሽ? በይ ስልኩን አምጪው። አላመጣም። አንቺ ልጅ አትፎካከሪኝ። አንቺ ስልኩ ለምን አምጪው። አንቺ ልጅ እንዲሳከልኝ አትፈልጊም? ለምን እንደ ልጁ አቤል ከሚባል ልጅ ጋር ቴክስት ላይ ትጻጻፋላችሁ አይደል? ከላይ ሰፈሩ ልጅ ጋር ታወራለሽ አይደል? አንቺ አቤል የላይ ሰፈሩ ነው አይደል? ማንም ማውራት እንዳለብኝ አንተ ልትነግረኝ ነው? አዎ እኔ ነኝ የምነግርሽ። ስለሆንክ ሄኖክ ስለሆንኩኝ የአንቺ ጉዳይ ስለሚመለከተኝ ስለሚያሳስበኝ። ደርሶ ሀሳቢያቱን እባክህ። ለምንድን ነው ማሉ? ይህንን ጨዋታ እኮ አንቺ ነሽ የጀመርሽው። እኔ ማውራትን ሴት ቴሌግራም ላይ ታወራታለሽ፣ አልፎም ተርፎ ደግሞ ፎቶ ትልክላታለሽ። ስለዚህ ምን የሁለታችንን ፎቶ ላኩላት። ታፍርብኛለህ? አላፍርብሽም። አልመሰለኝም። አሊያም ከቁባት ቆጥረውም ነበር፣ ወይንም ደግሞ ታስረዳት ነበር። ምን ብዬ ነው ማስረዳት? ቤዛዊት ቤዛዊት? ቆይ ለምን ያባቴን ስም አትጨምርም? ያቲም እኮ አለ። ልቀቀኝ እባክህ፣ እጄን እያሳመምከኝ ነው። ይኸውልሽ ቤዚ፣ አታስረዳኝ እባክህ። ሂድ ንገራት። ቤዛ ማለት እኛ ቤት የተቀጠረች ሰራተኛችን ነች፣ አሊያም ልብስ አጣቢያችን ነች በላት። ምንድን ነው የምትይው ቤዚ? እኔ እንዲህ የማለት ድፍረት የለኝ። አንቺ ሰራተኛችንም ልብስ አጣቢያችንም አይደለሽም። በቃ እና ይኸውልሽ ቤዚ፣ አንቺ ለእኛ ምን ማለት እንደሆንሽ የማብራራ ከሆነ ጊዜ አይበቃል። እባክህ አሰክስ፣ ምንም አይደለሁም። አይ እንግዲህ አትጨማለቅ። የምር ግን አቤልን ወደሽው ነው? አንተ መውደድ ከቻልክ ለምን ያሉት? ለአንተ ከተቻለ ለምን ይቻላል? ወደሽው ከሆነ እኔ ላወራልሽ ይችላል። ምን ልታወራው? በቃ እሷ የኔ ሰው ናት፣ እንዳትጎዳት ጠብቃት ምናምን እለዋለሁ። በቃ አይበቃም? ሌላ ምን ማለት እንዳለብህ እንድታስብ እድል እሰጥሃለሁ። አሁንም ማማ ያዘዘችኝ ስራ አለ፣ እሱን ልስራ። ልጅቷን ደግሞ ይዤ እመጣለሁ ያልከውን እንዳልሰማው ቆጥሬዋለሁ። እሺ እሱማ እንዳለ ነው። አለበለዚያ ለማማ ነው የምናገረው። አንቺ ሁሉ ጊዜ በማማ ነው እንደ የምታስፈራሪ? ሌላ ሰው አፈራማ። የልጅነት ፍቅር ጥንሳሽ አንቺ ነው መቼም ይሄ ባለፈው ስለጣልከኝ ነው። እሺ የልጅነት ወይኔ